ሰላም እንዴት ናችሁ? ሰላም ነው። ሰላም እንዴት ነህ? ሪች ምንድን ነው አንቺን ለየት አድርገው እዚህ ጋር የደረደሯቸው? ሪቼል ነው የሚለው። ኦኬ ራኬል ነው ስሜ። ራኬል ማለት ነው። ሰላም እንዴት ነህ? አለን 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 አለን። ላውራክ ነበረ አሁን ስራ ልወጣ ነውና ጀስት ላውራህና ምን መሰለክ እኔ ቀይሬ ነው ሙስሊም ነበርኩኝ ኦርቶዶክስ ሆንኩኝ ማለት ነው። እና የቀየርኩት ደግሞ ቅርብ ጊዜ ነው። ጀስት ማለት አንተ የምታስተምራቸው ነገር እያየሁኝ ቁርአን ቀርቻለሁ ግን ትርጉሙን አላውቀውም ነበረ። እና ለካ ያልከውን ነገር ምናምን እንትን እያልኩኝ ከዛ ቀየርኩኝ ግን ጊዜ አልነበረኝም ማለት አሁን ሌላ ሀገር ነው ያለሁት። ከኢትዮጵያ ስወጣ ትንሽ ጊዜ ነበረኝና በዛ ጊዜ ደግሞ ተምታትቼ መውጣት ስለማልችል ክርስትና ተነስቼ መጣው ማለት ነው። ግን ክርስትና ስነሳ ያን ያህል ፐርፌክት ሆኜ አይደለም ማለት ላይክ ስለ ኦርቶዶክሱም ብዙ አላውቅም እና ግዴታ መነሳት ስለነበረብኝ ማለት በቃ ሳልማር ብዙ አልተማርኩም ምናምን አባንም አውርቻቸው ምናምን ችግር የለውም በቃ እዛው እንትን እያልሽ ራስሽ እየተማርሽ ምናምን ጊዜ ስለማይኖርሽ ሃይማኖት ቢስ ሆኜ ከመመጣ ብዬ ክርስትና ተነስቼ መጣው ማለት ነው። እና አሁን የምፈልገው እኔ ላይክ በደንብ ማወቅ ነው የምፈልገው። ችግር የለውም መምህርን መድበልሻለን። ሜቢ ትማሪያለሽ እናመቻችልሽና የሚመችሽን ሰዓት እንትን ብለሽ መምህር እንፈልግልሻለን። ከስር ያሉ መምህራን ይኖራሉ የሚያዳምጡ ጎበዝ መምህራኖች አሉ የሚተባበሩ። ሜቢ ታይም አጀስት አድርጋችሁ የምትማሪበትን እናመቻችልሻለን። በቅድሚያ ግን እንኳን ደህና መጣሽ ወደ ክርስትና። እንኳን ደህና ቆያችሁ። አመሰግናለሁ። ቴንክ እንዴት ነው ወደ ክርስትና ውስጥ ከገባሽ በኋላ ያለው ሰላም? አረ በጣም አሪፍ ነው። አሪፍ ነው በጣም ልዩነት አለው ማለት ዳና ቁርአን ዝም ብሎ እንደ መሸምደድ አይደለም። እዚህ ህይወቱን ነው የምንኖረው። ቁርአን አክትመሻል ነው የተወሰነ ነው የቀራሽው? አይ ማክተም አይደለም የተወሰነ ነው የቀራሁት። ኦኬ መልካም። ግን በሽምደዳ ነው ደስ እንትን ብዬ እንኳን መቅራት አልችልም ማለት ታይሙም አልነበረኝም ነበር ምናምንና በስትክክል እንትን ግን ላይክ ሽምደዳ ነው በቃ ሰላት ምናምን ሰግዳለሁ ግን ቁርአን ላይም ያን ያህልም አልነበርኩም ማለት ፋሚሊዎቼ መጤ ናቸው ማለት አሁን አብዛኛው ፋሚሊዎቼ ኦርቶዶክስ ናቸው እንዳለ ግን ማዘርና ፋዘር ናቸው ሙስሊም ማለት ነው። ሶ ያን ያህል ፐርፌክት አይደሉም እኔም በዛኛው ላይም ፐርፌክት አልነበርኩም ነበር። ሶ ጀስት ሽምደዳ ነው ሁሉም ነገር ማለት ነው። አብዛኛው አንቺ ብቻ ሳትሆኚ ኡስታዞችም ያው ናቸው ከሽምደዳ ውጭ የሉም ኡስታዞቹም አረብኛውን ሸመደዱት እንጂ ከዛ ውጭ ምንም ሴንስ የሚሰጥ ነገር አይደለም። በዜማ እያለቀሱ ይሉታል ሲበተን እና ትርጉሙን ቻሌንጅ ስናደርገው ነው እንደዚህ ነው እንደ ለካ እንዲባል የተደረገው። አብዛኞቹ እንዳንቹ ሸምድደውት ነው የኖሩት። እንኳንም ጌታ ረዳሽ፣ እንኳንም ወደ ክርስቶስ እቅፍ መጣሽ። ትምህርቱን ትማሪያለሽ፣ እናመቻችልሻለን። ሜቢ በውስጥ ቴክስት አድርጊልኝ። እሺ እሺ አረግልሃለሁ። እሺ በርቺ በቃ ክርስቲያን ኦኬ ወይ ፎይ መልካም። የዛሬ ቶፒካችን እውነት አላህ ከፍጡራን ጋር አልተነካካምን የሚል ይሆናል። እሱም መሰረት አድርገን የምንነጋገር ይሆናል ማለት ነው። እንደ እስልምናው አላህ ከፍጡራን ጋር ከና አይነካካም፣ ወደ ፍጡራን ውስጥ ገብቶ አያውቅም የሚል አስተምሮ ስላላቸው እሱ መሰረት በማድረግ የምናወራበት ይሆናል ማለት ነው። እሱ ላይ የምንነጋገር ይሆናል። ስለዚህ እውነት አልተነካካም ተነካክቷል የሚለውን ኢንዲቴል እናያቸዋለን ማለት ነው። እና በዚህ ዙሪያ ይሆናል የምንነጋገረው ከአሁን ጀምሮ። ቤታችን ለሙስሊሞች ይሆናል ክርስቲያኖችን ትተን ማለት ነው። ሽፍት ነው ቤታችን፣ በሽፍት እንሰራለን እንትላለን። አይሻልም? አሁን ደግሞ ሙስሊሞች ገብተው የሚያወሩበት ሰዓት ነው። ያው በመረጃ ሀሳባቸውን ያቀርባሉ። ለሚነሳላቸው ጥያቄዎች ገባ ገባ ማለት ትችላላችሁ። አንድ የቁርአን ክፍል እንጀምርና ከቁርአን ክፍል ወደ ሀዲሳቶቹ እንሄዳለን ማለት ነው። ሱረቱ ሰዋድ ላይ 75ኛው ሱራ ላይ የሚገኝ ነው። አላህ
ኢብሊስን በእጆቹ እንደፈጠረ የሚናገር ክፍል ነው። ሜቢ ማህሌት እንኳን ደህና መጣሽ። እና ቆያችሁ እንዴት ናችሁ? ደህና ናችሁ? ሰላም ለእናንተ ይሁን ብያለሁ። አለን እንዴና አንቺም ዲቤት ነበረኝ ብለሽ ነበር እኮ ቀረ እንደ ዲቤቱ? ያ አቅርቤላቸው ነበር። በነገራችን ላይ ከዚህ በፊት ራሱ የሆነ ልጅ ሰርቶብኝ ጠርቼው አልመጣም እና ትላንት አይ ቲንክ ከትላንት ወደ በገባንበት ነው ሰርተው ነበር እንወዳደር በውስጥ ብያት እሺ ብላይ ምናምን መልሳ በውስጥ ይሆናለች ሀሳባቸው ቀየሩና ድራማ የምትሰራ ሊያስመስሉ ፈልገው ነበርና ድራማህን ደግሞ እንደማትሰራ ላሳያችሁ ስላቸው አልመጡም ትላልክ። ከመጡ አሁንም ዝግጁ ነን፣ ይምጡ፣ እንቀራለን። በእነሱ ቤት እኮ በቃ ቁርአንን የቀራ ሰው ቁርአን እንትን የሚያውቅ ሰው የሚወጣ አይመስላቸውም ይመስለኛል። ስንትና ስንት የወጣ እንዳለ አያውቁም ማለት ነው። ኤኒዌይስ አደባባይ እንወያይ ካሉ በኋላ በውስጥ ቅሪልኝ ክርስቲያን ሰምታል። አንዷ ምን እንዳለች አታውቃለህ? ማህሌትን አታውቂም? እስቲ እንወዳደር ብላ ከዛ ነይ እንወያይ እንትን በኮስት እንግባ እንቅራት ስትላት አይ አደባባይ ላይ ለምን አስፈለገ? በውስጥ ለእኔ ብቻ እዚሁ ንገሪኝ። ግን አችልም ብለው ቪዲዮ ሰርተውባት እኮ ነው። ኑ እስቲ ኮስት እንግባ የፈለግነውን ሱራ እንቅራ። አይ አደባባይ እንኳን አይሆንም፣ በውስጥ ብቻ ለእኔ ንገሪኝ። ምክንያቱም እንደነሱ ኡስታዞች እኔ ድራማ ምሰራ መስሏቸው ማለት ነው። ውርደት በዘራቸው አይድረስ ነው። ውርደት በዘራቸው አይድረስ እና እንደዚህ ከመዋረድ ቢቀርባችሁስ ጥሩ አለ። እንደውም ሱራ 38-75ኛውን ትቀሪልናለሽ። ሱረቱ ሳድ 75ኛው አያ አንድ ክፈተው ክርስቲያን። ዛሬ እሱን መሰረት በማድረግ ነው የምንማረው እና አላህ አደምን እንዴት ነው የፈጠረው የሚለውን ስንመለከት እንደ ዋሃብያዎቹ አስተምሮ ሊትራሊ አላህ በእጆቹ የፈጠራቸው 4 ነገሮች አሉ። ከፍጡራን ጋር ተነካክቶ በእጆቹ ነክቶ የፈጠራቸው 4 ነገሮች አሉ። ከአራቱ አንዱ ምንድነው? እሱ አደምን ነው። አደምን ነው የነካውና የፈጠረው ማለት ነው። እሱን በምንድን ነው የፈጠረው? በእጆቹ ነው የፈጠረው ማለት ነው። ኧረ ድምፅ ተመልሽ። አንድ ስራ እየተጠራ ስለሆነ ለአንብብልክና ልሄድ። ቁጥር ስንት ላይ ነው? እስኪ ምን ሱራ ነው? 75 ሰዋድ ኦኬ ቃለ ያ ኦኬ ሀርፍ እየጠበቅሽ አይደል ተብያለሁና ላንብብላችሁ። እንግዲህ ምንም ማድረግ አልችልም። ቃለ ያ ኢብሊሱ قال يا إبليس ما منعك أن تسجد لما خلقت بيدي أستكبرت أم كنت من العالين يعني እሺ እኔስ አላህ በእጆቹ አደምን የፈጠረበት ክፍል ነው ይሄ። አላህ አደምን በምኑ ነው የፈጠረው? በእጆቹ። በስንት እጆቹ? በሁለት እጆቹ። እንዴት ፈጠራቸው የምንመለከታቸው ይሆናል። እንዴት እንደፈጠረው ምናምን እንዲቴል እናየዋለን ማለት ነው። ጆሃር እንኳን ደህና መጣ። ምናምን ወራበኔ አወል ነው የሚለው አወል አንተ ማለት ለነገራዬ የምትሮጣረጣ አንተ እኮ ክትባትን አልጨረስክም። ከዚህ ጋር ጆሃር ሀሰን የሚል ሌላ ሰው አለ። እኔ እሱን ነው እየጠራ ያለሁት። ጆሃር ሀሰን የሚል እዚህ ታች አለ፣ ከማሌት ስር አለ። ስምህ ሳይጠራ እንዳንተ እንደ ሴጣን ሲጠራ አለ አቤት እንዳለው ለምን አቤት ትላለህ? ማን ጠራ አንተ? አሁን ሰዓት ዘልፈሽ ጥያቄ ልጠይቅ ነው። ተረጋጋና አላህ ከፍጡር ጋር ይነካካል አይነካካም?
አለውኝ እኔ አለፈኝ ጀዋር ሰና ጀዋር ሀሰን አወል ሲቀጥል ጀዋር ሀሰን አወል ቀጥል። እሺ አላህ አደምን በምንድን ነው የፈጠረው? እኔ ልጠይቅህ መጀመሪያ ትጠይቃለህ። ሁሌም አንተ ስገባ ምንድን ነው ልጠይቅህ ብለህ ረብሸህ ነው የምወጣው። ስለዚህ ጠፍተህ ከስንት ጊዜ በኋላ ስለተገናኘን አሁን ይህን ትመልስና ትጠይቃለህ። ፓራሌል ደግሞ እያነሳ አላህ አደምን በምንድን ነው የፈጠረው? ቀጥል። እንድትማረው ምን ፈጥሮብህ ነው? ጥያቄ ፈጥሮብህ ነው? ያ ጥያቄ ፈጥሮብኝ ነው። መጀመሪያ እሱን ተማወቅ። መጀመሪያ ስለ ፈጣሪ አታውቅም? ኦኬ አላህ እኔ ፈጣሪ መስሎ የነበረ ቴንኪው ፈጣሪ አለመሆኑ ስለነገርከን እናመሰግናለን። ለካ አላህ ፈጣሪ አይደለም። ስለ ፈጣሪ አታውቅም ስለ አላህ ከምትጠይቀን ብሎናል። ስለ አላህ አላህ ፈጣሪ መስሎ ነው። ይቅርታ ተሳስቼ ነው። አላህ አደምን እንዴት ነው የፈጠረው እያልኩ ስል ፕሊዝ ዶንት ቢ ነርቨስ። ቆይ ምክንያቱም ፈጣሪ መስሎ ነበረ ስለሱ እንዴት ፈጠረ ምናምን ብዬ መጠየቅ በጣም ስህተት ነው። ፈጣሪ አለመሆኑ ስለነገርከን እናመሰግናለን። ኤኒዌይስ እኛ የምንለው ይህንኑ ነው። አላህ ፈጣሪ እውቀት እኮ በግሪክ ነው መከየው እውቀት የለሽ። ኤኒዌይስ ይህንን ጥያቄ አንድ የምንጠይቀው ምን መሰላችሁ? ሙስሊሞች አንድ የተዛባ አመለካከት አላቸው። ምንድነው እሱ? አምላካቸውን ግዑዝ አካል ስለሰጡት ግዑዝ አካል ስለሆነ ሙስሊሞች ብለህ አትናገር መጀመሪያ አዳምጥ። ስለዚህ ነገሮች ያቆሽሹታል ብለው ያምናሉ። ስለዚህ መወለድ ሲወራ ቶሎ ብለው እንትን የሚሉት ሽንት ቤት የሚገባ የሚጸዳዳ እንደዚህ በሽንት ቤት እንደዚህ በማህፀን የወጣ በጣም ሞክ ለማድረግ ይሞክራሉ። ከንጽህና ጋር እያይዘው ነገሮችን ማለት ነው። ይህንን ነገር እስቲ ወደ እነሱ ተር እናድርገው። አላህ አደምን እንዴት ነው የፈጠረው? በምኑ ነው የፈጠረው? ከምንስ ነው የፈጠረው? እያንዳንዱን ስናየው ፈጣሪ የሚቆሽሽ ከሆነ ቆሻሻ ነክቶት በእነሱ ሎጂክ አላህ ላይ አፕላይ እናደርገውና አሳያችኋለሁ ማለት ነው። አወል ትመልሳለህ ወይንስ ከስር ትሆናለህ? ጥያቄ ልጠይቅህና ሽሎረች እኔ አንተ ትምህርት እንኳን ለእኔና ለእነሱ ልጠይቅህ መጥኮ ነው። ኦኬ አላህ አደምን በምኑ ነው የፈጠረው? ሄሎ አላህ አደምን በምኑ ነው የፈጠረው? ሄሎ ትሰማለህ? ቀጥል። አላህ አደምን በምኑ ነው የፈጠረው? ኦኬ ዝምታ ነው መልሱ። እያሙ ወዳጅ ዱሬሴ ሰላም ነው አለ። እንዴት ነሽ? የበረታሽ ነው? ሰው ስላላገኝ እንትን ስላልኩ ነው። እንደውልልሻለን። ችግር የለም። በርቺ። ከጎንሽ ነን። በርቺ። ኤኒዌይስ ሎክ አላህ አደምን በምኑ ነው የፈጠረው ይላል። ኢብሊስ ወይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? ኮራህ ወይስ ከትዕቢተኞች ሆንክ ይላል። ስለዚህ ልብ በሉ፣ አላህ አደምን በሁለት እጆቹ ነው የፈጠረው። አደምን በሁለት እጆቹ ነው የፈጠረው። እንደኛ ሜታፎሪክ አይደለም። እንደኛ ሜታፎሪክ የሆነ አይደለም፣ ምሳሌያዊ እንደዚህ አይደለም። እጅ የሚለው ሊትራል ነው። እንደ ዋብያዎቹ አስተምሮ እንደ አባሾቹ አላልኳችሁ። አባሾቹ ይህንን በሁለት እጆቼ የሚለውን እጅ ብለው ስለማይቀበሉት ማለት ነው። እንደ ዋብያዎቹ አስተምሮ ግን እጅ ነው ብለው የሚቀበሉት። እውነትም በአላህ በእጁ ነው የሰራው ብለው ነው የሚያምኑት። ኦኬ ያ እጅ የተባለው አካል የማንንም አይመስልም ቢሉም አይምሰል፣ ያ እጅ በሆነው ሰርቶታል ማለት ነው።
እጅ በሆነው አካል ሰርቶታል። ከምንድን ነው የሰራው ብለን ስንል ሱራ 15 ሱረት ሂጅር 26ኛውን አያ አንዴ ክፈተው ክርስቲያን። ከምንድን ነው የሰራው? በሁለት እጆቹ አላህ አደምን ከምንድን ነው የሰራው? ሰውንም ከሚጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው። ምን አለው? ፈጠር ነው። ከምን ከሚጨለጨል ሸክላ ከሚገማ ጥቁር ጭቃ ሰውን ፈጠር ነው። ቃል አካላዊ ቃል ክርስቶስ በስጋ ሲገለጥ ማለት ነው። ከመገለጡ በፊት ማርያምን ነበረች፣ ቅድስት ንጽሕት ነቻል። በእሱ አደር አይደለም በስጋ ሲገለጥ ማለት ነው። እነሱ ይህንን ለመቀበል በጣም ይከብዳቸዋል። እንዴት በእንትን የወጣ እንደዚህ የተወለደ እንደዚህ ብለው በጣም ሞክ ያደርጋሉ። አላህ የገማ ጭቃ በእጆቹ አጨማልቆ አድቦል ብሎ የጠነባ ነገር እንደዚህ አድርጎ ምናምን በእጆቹ ምን ሰርቷል? አደምን ሰርቷል። በእነሱ ሎጂክ መሰረት ፈጣሪ የሚያቆሽሸው ነገር ካለ አላህ ታጥቧል ወይንስ ጭቃው ላዩ ላይ እጁ ላይ አላውንም የሰራበት? አንድ ይሄ። ሁለተኛ ደግሞ ከጭቃ ጋር እጆቹ ተነካክተው ነበር ማለት ነው። ከፍጥረት ጋር ይነካካ የሚለው ፎርሽ ነው፣ ስተት ነው። እንዴት ቃል በስጋ ይዋሃዳል? የመለኮት ሙላት በስጋው እንዴት ይገለጣል? እንዴት የገማ ጭቃ በአላህ እጅ ይገለጣል? እንዴት የገማ ጭቃ አላህ እጅ ላይ ይሆናል? ሌላ የአላህ እጅ ፊዚካል እጅ ነው። ፊዚካል ነው ማለት ነው። ማንንም አይመስል ዋቴቨር ብትሉት አይመጣውም። ፊዚካል እጅ እንዳለው በተጨማሪ በደንብ እናሳያችኋለን። እጆቹ ምን እንደሆኑ እውነትም መዳሰስ መንካት የሚችሉ ግዑዝ አካል ነው። ሊነካ የሚችል ሊዳሰስ የሚችል እጅ ነው። እኛ ጋር እጅ ቢል ሲመጣ ብታዩ ፈጣሪ የሰራን መሆኑን ለመጠቆም ነው። ይህንን የአርቡ ስነ ፍጥረት ላይ ያብራራዋል። አዳምን በእጆች የሰራው ሲል ምን ለማለት ነው? እንደው እንደ ሰውኛ እንደዚህ ቆርጦ ቅጠል አፈር አምጥቶ እንደዚህ ሰራው ነውን? አይደለም ብሎ ያብራራዋል። ሌላ የፈጠረን ሌላ የሰራን የለም የሚለውን ለማሳየት ነው። እና አላህ ያንን የገማ ጭቃ አጭበማልቆ አብኩቶ በእጆቹ ከሰራው ሎክ በእስልምና 4 ነገሮች በእጁ ሰርቷል ተብሎ ይታመናል። በእጆቹ ሰርቷል። ስንት ነገር? 4 ነገር። ከነኛ ውስጥ አንዱ አደምን የሰራበት ነው። ስለዚህ አላህ ፍጥረትን የነካበት አካል አለው፣ ያልነካበት አለው። ሞክ ሊያደርጓችሁ እናንተ የተወለደ አምላክ አለ፣ ያልተወለደ አምላክ አለ ይላሉ አይደል? ጭቃ የነካ እጅ አለ፣ ጭቃ ያልነካስ አካል አለ። ባቱ ጭቃውን ነክቷል። አምላክ በባህሪ ነው የሚወለድ እንትን የሚል አይደለም። መወለድ የሚነገረው ስለ አካል ነው። ከሶስቱ አካል አንዱ አካል ተወለደ ብለን እናምናለን። ስለ መወለድ ስናወራ ስለ አካል እንጂ የተወለደ መለኮት አለ፣ ያልተወለደ መለኮት አለ። መለኮትን ለምን ተነጥላለን? አንድ መለኮት ነው ምናምን። ስለዚህ እነሱ ጋር እናምጣው ይህንን ጌም። የገማ ጭቃ የነካ ግራ እጅ አለ፣ የገማ ጭቃን ያልነካ አካል የለም አለ። እኛ በባህሪ አምላክ የክፍል አካላትን አናዘርቅም፣ ክፍል አካላትን አናዘርቅም። የተነጣጠሉ እንደዚህ የተለያዩ እዛ ጋር የሆነ እንደዚህ የሚባል እጅ እግር ለየብቻ የሆኑ እያንዳንዷ የተለያየ ፋንክሽን ያላቸው ተግባራት ያላቸው፣ ከዛ በእነኛ ደግሞ የሚሰራ በእጁ ይሰራል፣ በአይኑ ያያል፣ በእግሩ ይሄዳል። ይሄ ፍጡር ነው። እኔ ነኝ ይህን ማደርገው ፍጡር ስለሆንኩ በእጆቼ ሄዳለሁ፣ አይምን እሰራለሁ፣ በአይኖቼ ያለው በእግሮቼ ሄዳለሁ። ስለዚህ
አላህ ይህንን ሲያደርግ ይህንን ባደረገበት ሰዓት ላይ ከፍጥረት ጋር ሲነካካ ሲጨማለቅ ከዛ በኋላ ታጥቧል ወይ? እነሱ በሚጠይቁን መሰረት እነሱ ክርስትናን የተቹ በመሰላቸው ሎጂክ መሰረት እንሂድና የነሱ ላይ ሲአፕላይ እናድርገው። እንዴት ነው ይህን የሚረዱት? አላህ እጆቹን ከዛ በኋላስ ታጠበ አልታጠበም? ይህንን ከፈጠረ በኋላ ይህን ካደረገ በኋላ እንዴት ነው የሆነው? ፈታ ቶፊክ እንኳን ደህና መጣችሁ። ሰላም ነው አለን። አንተ እውቀት ያላቸው ሰዎች ለምን እዚህ ቤት አታስገባቸውም? ምንም ከእውቀት ነፃ የሆኑችን ከነሱ ጋር ነው እንደምትወያየው። ይቅርታ እኔ እውቀት ያለው ተከታዮቹ ያፍሩባል በእውነት ምንም አንተም በማስገባቴ ነው የሚያፍሩት። እኔ እኮ የምታውቅ መስለኝ ነው። ይቅርታ አይ አያፍሩም እንዴ? ዝም ብሎ ምንም ከእውቀት ነፃ የሆኖቹ ከነሱ ጋር ትወያያለህ። አንተ ራስህ አታፍርም እንዴ? እኮ እኔ ከእውቀት ነፃ መሆን እኔ ታውቃለሁኝ። አልነግረኝም እንዴት አለ? እኔ ከእውቀት ነፃ ነኝ። ለምን አስገባኸኝ? በለኝ። ከስር ጽፍ እኮ አታስገባቸውም። ዝም ብሎ ልጠይቅህ ሲሉ ደግሞ ለመጠየቅ ደግሞ እንትን አሰጣቸውም። አሁን አታልቅስ። ቀጥል መልሳለህ። ያ እሺ፣ ጥያቄ መጠየቅ እችላለሁ? ቅድሚያ ቶፒኩን ነካ ትጠይቃለህ። ከዛ እንዴት የኢየሱስ አባት ማን ነው? አብ ነው። ግልጽ ታደርግልኝ። አብ ነው። ያ ስለዚህ የኔን ደግሞ አንድ መልስልኝና ትጠይቃለህ። ከዛ አልጨረስንም እኮ እሱማ መቼም አንጨርስም እኮ ጥያቄ። ስለዚህ አላህ በእጆቹ የፈጠረው አላህ በእጆቹ ነው አደምን የፈጠረው አይደለም ወንድማችን? በምን የምትጠራው? እሺ ያው እንበል። መልካም። ስለዚህ ከገማ ጭቃ በእጆቹ ፈጠረው ማለት እያልከኝ ነው? ሎክ የገማ ጭቃ ያለ እጅ ላይ ተጣብቋል፣ እንደዚህ እንትን ብሏል፣ ተመርጓል ብሎ ያመነ ሰው አምላክ በስጋ ተገለጠ የሚለው ታዲያ ለምን ከበደው? አምላኬ ላይ የገማ ነገር አለ። በምን የሚፈጠረው? በእጁ የሚፈጠረው፣ በእግሩ የሚፈጠረው፣ በምን የሚፈጠረው ማለት ነው? መብቱ ነው። እሱ መፍትሄ ነው ብሏል ዘፋኙ። መፍቱ ነው ብነውታል። ነገር ግን ያንን ጭቃውን ታጥቧላለህ? በእናንተ ሎጂክ መሰረት እንደዚህ አይነት ጥያቄ ስለምትጠይቁ ምክንያቱም ይቆሽሻል ብላችሁ ታምናላችሁ። እኛ እናምንም። ፈጣሪን የሚያቆሽሽ ነገርና ኤክስተርናል የሆነ እሱን የሚያነጻ ነገር አለ ብለን አናምነው። እሱ ንጹህ ቅዱስ ልዩ ነው። የቆሸሸን የሚያነጻ እንጂ የሚያጠራ እንጂ መቆሸሽ በሱ ዘንድ አይነገርም። ሲጀመር በሱ ዘንድ በባህሪ ንጹህ ቅዱስ ልዩ ነው፣ አይነገርለትም። እናንተ ግን ፈጣሪን የሚያቆሽሸው ነገር አለ የሚል ፕሪሳፖዝ ታደርጉና እንደዚህ ከሆነ እንዲህ ተተገለጠ፣ እንዲህ ከሆነ ብላችሁ የምትሰሩት ነገር አለ። ኦኬ፣ እንደዛ ከሆነ ሲአፕላይ እናድርገው እናንተ ላይ። በመጽሐፍ ቅዱስ በጭቃ የተፈጠረ የለም ማለት በጭቃ ተፈጠርኩኝ የሚል ነቢይ የለም። ይበላ፣ ችግር የለውም እኮ እኔም ተፈጥሬያለሁ። ነቢይ ጋር ለምን ትሄዳለህ? እኔም በጭቃ ያው እኮ ነው። ጭቃና የገማ ጭቃ እኮ እኩል ነው። ምንም የሚለየው ነገር የለም። ልዩነቱ እሱ ሳይሆን ያንን የገማ ጭቃ ማን የፈጠረው? እንዴት አድርጎ ነው የፈጠረው? አለ። አይ ከኔ በላይ የሚያውቁ አሉ። እነሱ እንትን ብለዋል። አሁን እሺ፣ እንደዛ ከሆነ እሺ፣ ሚዩት አድርግና እነሱ ይመልሱ። እሺ፣ አይሻልም? ኧረ እኔ እዚህ ቤት አልቆይም። ጥያቄን ካላደረግክ አምላክ ነው የወጣ እንዴ? ህግ አምላክ እያልኩ
እሱ እኔ አልቆይም እወጣለሁ በቃ ብሎ ወጣ። ሳመልስ መውጣት ነውር ነው። በል ከስር ቁጭ ብለህ አሁን ተማር። ኤኒዌይስ ቶፊክ ይሰማል። ምን አልክ ዳጊ? እነሱ ቤት እፎይ ይሰማል አይደል? አዎ እነሱ ቤት እኮ 1000 ላይ የአራት ገጽ አንድ መጽሐፍ ያሳተመው ሰው በነፍሱ ቤት ፈጣሪ ነው። አይተሃል? አሁን እነሱ ሜንሽን የሚያደርጉት አንድ ሰው አራት ገጽ 1000 መጽሐፍቶችን ያሳትማል። ከዛ በነፍሱ ቤት በጣም አዋቂ ነው። እንደዚህ ነው የሚያስቡት። ማነው አዋቂ ታዲያ? ለምን አይመጣም አሁን እዚህ? እኔን ማፈመስ አይፈልጉም እነሱ። ፌመስ ናቸው። ብራዘር እፎይ ሰላም ነው። ዋንዴ ቤታቸው 100 ሰው ምናምን እያዳመጣቸው እፎይን አናፈምስም ይላሉ። 24 ሰዓት እኮ ስለኔ የሚያወሩት ግን ቤት ከፍተው ጠላት መደበው ሲያሰድቡኝ እየዋሉ እፎይን አናፈምስ። እየተማርክ ነው አንተ? በጣም ያስቸግራል። ያው እንትን ቅድም ልጁ የምለው ያው አራት ገጽ እንትን ያሳተፉ መጽሐፍቶች አሉ። አሁን እነሱን ለመጠቀስ አይን ነው የኬሌ ለምን የኬሌ ጋር ትወያይ ምናምን ብሎ 1000 መጽሐፍት እኮ ማሳተም እኮ ለእኔ አይከብደኝም። እኔ ኢትዮጵያ 10,000 ብር ወጪ አድርጌ እኔ ማሳተም ይችላል። ወይ ደግሞ አዋቂ አያስብልም። እነሱ ግን ይሄንን ለመጥቀስ ዝም ብሎ የኬሌ ይላሉ። ለምን አይመጡም እዚህ ጋር? ኦኬ እዚህ እኮ ታች ብሎ ታች ቁጭ ብሎ ይማራሉ። አሁን እነሱ ማንታዛር ለማይመልሱት በያው እዚህ ጋር የምታያቸው ሪፖርት እያደረጉ እየተሳደቡ ይጽፉት እኮ እነሱ ናቸው። በሌላ አካውንት ስም በሴት ስም ምናምን ነገር ኡስታዞች ቁጭ ብለው እንደሚማሩ አውቃለሁ። እኮ 200 ሰው ነው የሚያዳምጣቸው። እፎይን አናፈምስም ብሮ ራሳችሁ በተናገራችሁት። እኛ መጽሐፍ ገጽ አሳትመን ማንም ይገዛን የለም። እዚሁ ቲክቶክ የሚያውቁት ናቸው የሚገዙን። የእነሱ ሄዶበት እኔን ማያቀኝ የለም። እውነት ለመናገር ከኢሮፕ ይደውሉ ለእኛ ከተለያየ ቦታ እኔ ደንታይም አይደለም። መታወቅም አለመታወቅም ምንም አይደለም። ለእኔ መታወቅ ምን ይጨምርልኝ? ሙስሊም ቢሆን ክርስትና ክርስቶስን አግኝቻለሁ። እኔ ለመዳን ለራሴ በቂ ነው። ምንም አልጠቀምም ከሆነ ጉዳት ነው የሚመጣብኝ። ህይወቴ ላይ ነው እንትን ብዬ የምሰራው። ወጣ በቀን በትንሹ 10 ቴክስት ይመጣልኛል። እንወጋለን፣ እንደፋለን፣ እናርዳለን ቢል ሞት ነው በየቀኑ ላይ እየጫንኩ ሄድ አውቀዋለሁ። እና ለራሴ ለድኔቴ በቂ ነው። ነገር ግን በየቀኑ ሚድን ሰው አለ። በየቀኑ ሚድን ሰው ስላለ በየዋህነት ደግሞ ተጭበርብረው የሚሄድ ሰው ስላለ እንዲመለስ እዚህ ጋር ብታያቸው እንኳን 3ቱ እንደዛ ስለሆኑ ማለት ነው። 2ቱ ከላይ ሴቶቹ የመጡ ዳጊ ደግሞ ተጭበርብሮ ሄዳ የተመለሰ ተጠቀምን ለእኛ ነው እንጂ ለራሳችን ድነናል እንድናለን። እነዛ ነው ያዌ አላህ ነው ብሎ የሚያምን አላህ ነው ብሎ ከሚያምን ስቱፒድ በላይ እኮ አጭበርባሪ የለም። እነኚህ ሰዎች ናቸው እኛ ነው አናፈምስም ነገር የሚሉት። ኤኒዌይስ አላህ ከፍጥረት ጋር አይነካካም የሚለው ማነው ሊሞግተኝ የሚችል? እንኳን ደህና መጣ። መልካም። አላህ ከፍጥረት ጋር ይነካካል ብለህ ታምናለህ? አላምንም። አላህ ከፍጥረት ጋር ይነካካል። ኦኬ። አደምን እንዴት ነው የፈጠረው? አላህን በፍጥረት ላይ ማመሳሰልም አትችልም። እንደ ፍጥረትም አይደለም። ፈጣሪ ማለት ከሁሉ ነገር የራቀ ስለሆነ ማለቴ ግዙፍ ነው። አንተንና እኔን ተጭቃ የሰራ ስለሆነ ፈጣሪ ከዚህ የራቀ ስለሆነ በእኔና በአንተ ፎቶም አንመስለውም፣ በእኔና በአንተም አምሳያ አንሰጠውም። እሱ አንድ አምላክ ነው። ሰማይና ምድርን የፈጠረ ነው። ግዙፍ ነው ስትል ግዝፈቱን በምን ለከታለሁ? ስንት ኪሎ ይሆናል? ከሎጂክ
ከሎጂክ የራቀ ጥያቄ አትጠይቅ። ለምሳሌ አንተ እግዚአብሔርህ ስንት ኪሎ ነው አንተ ታውቀዋለህ? ኢየሱስ ክርስቶስ ስንት ኪሎ ነው ታውቀዋለህ? ታንክ ዩ። ምክንያቱም እኔ ሎክ ለመለኮት ሎጂክ ስለማላጸድቅ ይኸውልህ አንተ ኢየሱስ ክርስቶስ ፈጣሪ ነው የምትለውን የፈጠረ ጌታ ነው አምላክ አላህ ማለት ነው። እግዚአብሔር በምትለው እሺ እግዚአብሔር አንተ አሁን ፈጣሪ አትማለክ ኢየሱስ አላህ የሚባል የለም። አላህን የፈጠረው መሐመድን ጠፍጥፎ የሰራና የፈጠረ ነው። ኤኒዌይስ አትባልክ። የተጠየቀው ላይ ብቻ መልስ። ኢየሱስ መሐመድን ፈጣሪ ነው። አላህ መሐመድ የሰይጣን ተገዢ አላህ አይደለም። ኤኒዌይስ አዳምጥ። የሰይጣን ተገዢ አንተ ነህ። አዳምጥ። አዎ መሐመድ አላህ አይደለም። አላህን የፈጠረው ግን መሐመድ ነው። ኤኒዌይስ ወደ ቶፒኩ ተመለስን። ከፍጡር ጋር ይነካካል ብለኛል። አደምን አላህ በምኑ ስትናገር በጭቃ ነው የፈጠረው። አደምን ተጭቃ ነው አላህ የፈጠረው። ምንድን ነው የፈጠረው አላልኩም። በምኑ ነው የፈጠረው? በምኑ ነው የፈጠረው? በምኑ ነው የፈጠረው ነው እያልከኝ ያለኸው? ዋብያ እንደሆንክ ስለማውቅ ማለት ነው። ቶስ እስልምናን ለመከፋፈል በምታደርገው ጥረት ምንም እንደማታመጣ ቃለሁኝ። እሱን አትበለኝ። ችግር የለውም። እንኳን ስለምናውቃችሁ በምኑ ነው የፈጠረው? እንኳን አወቃችሁ። በምኑ ነው የፈጠረው? ሁን አለው ይሆናል። ሁን አለው ይሆናል። ሁን ያለው ነገር ይሆናል። ሁን ያለው ነገር ይሆናል። ለምሳሌ እንካልንገርህ አዳምጠኛ። ኦኬ ክፍሉን ክፈለው አንዴ። ክርስቲያን ክፍሉን ክፈለው አንዴ። 38 75 ይኸውልህ አዳምጥ። በእግሩም ሊፈጥር ይችላል እኮ እሱ ከፈቀደ። እኔ በሌላ ነገሩም በእንትኑም ይፍጠር ነው ምናምን ቶፒክ አይደለም እኔ ምክንያቱም ይሄ ወንድ ደግሞ ሚውታንሳና አንድ መጽሐፍ የጻፈ ምናምን ስትል የነበርከው ወንድሜ ሚውት ክፈትና አውራኝ እባክህ። ክፍሉ ላይ ቀጥል። አዎ በእጁ ነው የፈጠርኩት ይላል። አዎ በእጁ ነው የፈጠርኩት ይላል። ኦኬ በእጁ ነው የፈጠረው ማለት ነው። ስለዚህ በእጁ ነው የሰራው አደብን። አዎ በእጁ ነው የፈጠረው። ምክንያቱም እጅ ስለምታቀልጥ ማለት ነው። አዎ ስለዚህ በእጁ እንዴት አድርጎ ነው የፈጠረ? ምን ማለት ነው? እኔ በሰዓቱ እኮ እዛ ቦታ ላይ አልነበርኩም። ምን እያልክ ነው ያለው አንተ? ለምሳሌ እግዚአብሔርን ኢየሱስን በእንትን እንደፈጠረ ታውቃለህ። በተአምሩ እንደተፈጠረ ታውቃለህ። ድንጋይ ራሳቱን ያንን ፔዳፊል ነብይን የህፃን ልጅ ሲያይ የሚረከረከውን ላዩ ላይ የሚያዝረከርከውን ስሜቱን መቆጣጠር ማይችለውን ዲያል ከልቢ አትባልጉ። ስራ ጠብቁ። ስራ ከጠበቃችሁ ከኔ በላይ ስርዓት ያለው የለም። እባልጋለሁ ካልክ ግን ያ ደግሞ በጣም ከባድ ነው። ቋረጥኩ ነው እንዴ? የለውም ድምፅ አሁን አለ። ኦኬ ሎክ በእጆቹ ከፈጠረው ልክ ምን የሚለው ሎጂክ አይሆንም ማለት ነው። አይመጣውም። እንደገና ደግሞ ይሰማል ይሰማል ወይስ እንዴት ነው? ይሰማል። ኦኬ እንኳን ደህና መጣ። እንኳን ደህና መጣ። እየሰማሁ ነው። ኦኬ አላህ እጆች እንዳሉት ታምናለህ? እንኳን ደህና ቆየ። አላህ እጆች እንዳሉት ታምናለህ? አላህ እጆች እንዳሉት ታምናለህ? የለውም። አላህን በአካል መመዘን አስችልም። ኦኬ እጆች ያሉት የለውም። ኦኬ ስለዚህ በአካል ያገኘው አላህ እጅ፣ እግር፣ ባት፣ ፊት ምናምን አለው የሚሉትን አትቀበልም? እጅ፣ እግር፣ ባት ምናምን የሚሉትን አትቀበልም? ለአላህ ፊዚካል መስጠት ራሱ አለው
እጅ ግርባት አለው የሚሉት ስለዚህ ስህተት ናቸው ማለት ነው። ምን አይነት ፊዚካል እንዳለ ሁሉ አናውቅም ሚላል እንዴ? ኦኬ ስለዚህ እጅ አለው ምናምን የሚለው ኦኬ ስለዚህ እጅ አለው ምናምን የሚለው ሚላል ወይ አላህ እነዛ የሚሉ አሉ። ያ ይሰማል ግን ትንሽ ይቆራረጣል። ትንሽ ያስቸግራል። ቀጥላ ቆራረጥ ግባ። ድምጽ አስቸገረ መሰለኝ ዛሬ ያስቸገረ እኮ ነው። ለዛ ነው። ኦኬ ማመድ እንኳን ደህና መጣ። እንትና ይመር ሰላም፣ እንዴት ናችሁ? ይመስገነው። እንዴት ነው? ደህና ነኝ። እኔ እንኳን ኦርቶዶክስ ነኝ። ምናልባት ከገባው አይቀር ሀሳብ መስጠት ከተቻለ ኦኬ መሐመድ አወል አለ። ሰላም እንደምን ዋላችሁ? ሰላም ነው። እንኳን ደህና መጣ። እንዴት ነው? ሰላም ነው አልሐምዱሊላህ። ደህና ናችሁ? ጥያቄው ሜቢ ይቆራረጣል። ክርስቲያን ቀጥል። እሺ ኦኬ ጥያቄውን ሰምተዋል መሐመድ? ምን ነበር? ለአላህ እጅ እግር የመሳሰሉትን አካላቶችን ታጸድቃለህ? ነዓም አላሁ ተባረከ ወተዓላ ራሱ ያጸደውን ነገር አጸድቃለሁ። አዎ ኸለቅቱ ቢ አደምን ከምንድን ነው የፈጠረው? ከጭቃ ወይም ከአፈር። ኦኬ እሺ አላህ ከፍጡር ጋር ይነካካል ብለህ ታምናለህ? ይነካካል ስትል ምን ለማለት አስበህ? ከፍጡር ጋር ፍጡር ከሆነ ነገር ጋር ወይም ከፈጠረው ነገር ጋር ባለው አካል ይነካካል፣ ንክኪ ያደርጋል። አይ ምን ለማለት አስበህ ነው? አልገባኝ። መነካካት ነው። ፍጡር ውስጥ ይገባል ወይም ደግሞ ይነካካል። ፍጡር ውስጥ አይገባም፣ አይነካካም፣ አይመሳሰልም ከፍጡር። ኦኬ እሺ አደምን የፈጠረው ቅድም ከምንድን ነው አልከኝ? ከጭቃ ነው አልከኝ። ለዛውም ከገማ ጭቃ። ስለዚህ የገማውን ጭቃ ማን ነው ጠፍጥፎ ወይም ደግሞ ጭቃውን አምጥቶ የሰራለት ማን ነው? ጭቃውን አደምን ከገማ ጭቃ የሰራው ማን ነው? እሱን አደምን እንደፈጠረው ነው የሚናገረው። እንዴት ፈጠረው በምን መልኩ የሚለውን ነገር እንደዛ ብለን መግለጽ አንችልም። አላሁ ተባረከ ወተዓላ አላህ አደምን ፈጥሮታል። ከአፈር ነው። ኦኬ ስለዚህ አፈሩ ፍጡር ነው ወይስ አይደለም? አፈሩ ፍጡር ነው ወይስ አይደለም? አፈሩ ፍጡር ነው ወይስ አይደለም? ወይ አፈሩ ፍጡር ነው። ከዛም ነው አደም የተፈጠረው ከአፈር። ኦኬ ስለዚህ አፈሩ ፍጡር ከሆነ አላህ ደግሞ ፈጣሪ ከሆነ አላህ አደምን አብክቶ ሲሰራው ከጭቃ ከገማ ጭቃ ማለት ነው። ሱረቱል ሂጅር አንቀጽ 26 ላይ እንደሚናገረው ስለዚህ አላህ ከገማ ጭቃ ጋር ተነካክቶ ነው አብክቶ የሰራው ማለት ነው። እንደዛ በሚኖርኩ የተገለጸ ነገር የለም። ሐዲሱ ምን ላይ ነው ያለው? ቡኻሪ ላይ ነው ሙስሊም ላይ ነው ወይስ ምን ላይ ነው? ምኑ ይሄ ሐዲስ የተጠቀሰው ኢማሙ ቡኻሪ ነው የተጠቀሱት? ኢማሙ ሙስሊም ወይስ አቡ ዳውድ? ሚሽካት አልመሳቢ ከአመድ መሰለኝ የተጠቀሰው። እሺ ኪታቡን ፒዲኤፍ አሳይኝ እስኪ ጀውና በህስ አድርጌበት እንትን እላለሁ። ቼክ አድርገው። ገና ኪታቡን ማውጣት አሁን ሰዓት ነው የሚገለው። ቼክ አድርገው። የሆነ ማስረጃ ሲመጣ እኮ ለምን ታውቃለህ? ዝም ብሎ እንትኑን ብቻ ሳይሆን አሁን ኪታቡን ማየት እፈልጋለሁ። አንደኛ ይሄ ሐዲስ የተጠቀሰበት፣ ሌላው ደግሞ እንትኑ መጣራት አለበት። ሐዲሱ ሶሒህ ነው ወይስ ضعيف ነው ወይ ደግሞ ሙንቀጢዕ ነው የሚለው ነገር መታየት ስላለበት ዝም ብሎ ለማውራት እና እንትን ለማለት እንግሊዘኛ ብቻ ስለቻልክ አሁን አንተ ይሄን አምጥተህ ማውራት ወይም ደግሞ በሰዎች ላይ ብዥታ ፈጥረህ ሰዎች ለማሳሳት እንደዚህ ማድረግ መጣር ሳይሆን
ሐዲሱ ምን ላይ ነው ያለው ምን ላይ ነው የተጻፈ የሚለውን ነገር አይቼ ለምሳሌ እኔ እንትን ማለት ፈልጋለሁ ማጣራት ፈልጋለሁ። እሺ ፒዲኤፍ አለ እንትና እንትኑ ካለ ክፈትለት፣ ሐዲስ ኮሌክሽን ክፈትለት። ክርስቲያን አለ አለው ሙስናድ አህመድ ላይም አለ፣ ወንድማችን አቡ ዳውድ ላይም አለ። አንድ ብቻ ሰብሳቢ አይደለም የሰበሰበው ሳሂህ ቅድም አይተኸዋል። ሙስናድ አህመድ ላይም አለ። አንደኛው ክፈትና ሚሽካት አልማሳ ያ ኦኬ እሺ 119 ሜቢ አንደኛው ክፈተውና እስከዛ ሀሳብ ላይ መቀጠል ትችላለህ፣ ወይንም ግልጽ የምናደርግልን ነገር ትፈልጋለህ? አይ ችግር የለም። አይ ሌላው ደግሞ አሁን አንተ እንደዚህ እያስተማርክ ባለህበት ሰዓት ላይ ከታች አንዳንድ ተገቢ ያልሆኑ በጣም ብልግና የተሞላባቸው የሆነ ኮሜንት የሚጽፉ ሰዎች አሉ። እነሱን ደግሞ ሀግ ብትላቸውና ብትነግራቸው እንደው ጥሩ አይደለም። እንደዚህ አይነት ስድብ በተለይ በመልእክተኛችን ላይ ሰለላሁ ዐለይሂ ወሰለም የሚሰነዝሩ ስድብ አላህም ላይ ያልተገባ የሆነ ስድብ ማስተማርና መማማር ከሆነ አንተም በጨዋ ደንብ ኮመንት አትሳደቡ፣ ማውን ነገር አትጻፉ። እንትን ነው ይመጡና ኮመንት ላይ የእናንተ ልጆች ይነካኳቸዋል። ከዛ አንጻር ነው እናገራለሁ ደጋግሜ። ይህንኛው ሙስናድ አህመድ ላይ ነው። ሐዲሱ የተለያየ ቦታ ላይ ያለ አክቹዋሊ በቅዝቃዜው እጅ ደግሞ እናመጣላለን። እሱ በጣም ብዙ ቦታ ላይ ነው ያለው። ሜይ ቢ ማታ እንትን ከሆነ ይሄ ሙስናድ አህመድ ላይ ነው። ሳሂህ ብሎ ነው ያስቀመጠው። የእኛው ነው። ያንኛውን እንትኑን ክፈትለት ወይንም አስፈላጊ ከሆነ ሙስናድ አህመድን ከፈለከው ያለ ሙስናድ አህመድን ያምጣው። እሺ አቡ ዳውድ ላይም አለ ብዙ ሐዲስ ላይ። ይሄ እንኳን ሐዲሱ የታመነ ነው። ሼኮቻችሁን ብዙ ጊዜ መስጊድ ውስጥ እኮ ይናገሩታል። ምናልባት ሰምተው ላታውቅ ትችላለህ ወንድማችን። ኦኬ ሰማለሁ። ያ እና እንዴት ነው የምታየው ሙሐመድ? ነው ወይንስ አይተኸው ትመጣለህ ሌላ ጊዜ? ይሄን አይቼ እመጣለሁ። ሌላው ደግሞ እንትን ቅድም ጀርባው ቅዝቃዜው አረፈበት ያልከውን ሐዲስ ሰጠኝ። ኦኬ 32 34 እና አንዴ ክፈትለት። ጀሚዓ ተርሚዲን መጣው 32 34 ቸጋር ፈቃደኛ ከሆነ እስከምትፈልግለት መሐመድ ሰላም ነው። ፈቃደኛ ነህ ልጠይቅህ? መርሐባ። እሺ ቁርአን ማለትም ቁርአን የአላህ ቃል ነው ብለህ ታምናለህ? ያው በትክክል በሚገባ። እሺ የአላህ ቃል ደግሞ ሰው ይለውጣል ብለህ ታምናለህ? አይለውጠውም፣ አልተለወጠም፣ አይለወጥም ወደፊት። እሺ ይሄን ያነሳው ልክ ለምንድን ነው አሁን አራት ነገር ፈጥሯል እያለክ አራት ነገር ፈጥሯል በእጁ በሚለው ነገር ላይ ለሙሳ መጽሐፍ በእጁ ጽፎ ሰጥቶታል የሚለው ትስማማበታለህ? ትቀበለዋለህ? ነው እንደዛ የሚለው አትቀበለውም? አትቀበልም ትቀበላለህ ሳይሆን እሺ ችግር የለም ያመጣልና እፎይ ሙሳ በእጁ አላህ እንትን የሱ የተሰጠውን በእጁ ጽፎ ሰጥቶታል ነው የሚለው። አራት ነገሮችን አላህ ፈጥሯል ይባላል። ከአራቱ አንዱ ተውራት ነው፣ ብዕር ነች፣ አደም ነው እና አርሽ። እነኛ አራቱን አላህ በእጆቹ ናቸው የሰራቸው ተብሎ ይታመናል። ተውራት የእሱን ያሳይለት እስኪ የሙሳውን ሙሳ ወደዛ እንሄዳለን። ኦኬ እኛውን እንትን እንበልና እንሄዳለን። ኦኬ ክርስቲያን ቀጥል። ኦኬ እሺ ጃሚዓ ተርሚዚ 32 34 አረብኛ አድርግለትና
ኦኬ እሺ መሐመድ ቀጥል ከዚህ ጀምሮ አንብበው መሐመድ አለ ትንሽ ሰፋ አድርገው أتاني ربي في أحسن صورة فقال يا محمد قلت لبيك ربي وسعديك قال فيما يختسم الملأ الأعلى قلت ربي لا أدري فوضع يده بين كتفي فوجدت بردها بين ثدي فعلمت ما بين المشرق والمغرب قال يا محمد فقلت لبيك ربي وسعديك قال فيما يختسم الملأ الأعلى قلت في الدرجات والكفارات وفي نقل الأقدام إلى الجماعة وإسباغ الوضوء كفة النجاة وإسباغ الوضوء في المكروهات وانتظار الصلاة بعد الصلاة ومن يحافظ عليهن عاش بخير ومات بخير وكان من ذنوبه كيوم ولده أمه قال هذا حديث حسن غريب شوف هذا حديث حسن غريب من هذا الوجه قال وفي الباب معاذ بن جبل وعبد الرحمن بن عاذ هذا حديث حسن غريب من هذا الوجه قال وفي الباب معاذ بن جبل وعبد الرحمن بن عاذ كف ذلك غريب ነው እያለ ነው። غريب ማለት ضعيف ነው ማለት ነው። ሐዲስ غريب ከተባለ አንድ ሐዲስ ኖ غريب ማለት ضعيف ማለት قال هذا حديث حسن غريب من هذا الوجه ያለን غريب ማለት ضعيف ማለት አይደለም። ያው ከፍል አድርገና غريب ማለት ضعيف ነው የሚል ማስረጃ ሰይሲ غريب ማለት እኮ ሩቅ ነው በቃ ያልታወቀ ሰነድ አይደለም። غريب የሚል ከመጣ ቆይ መሐመድ غريب ማለት ضعيف ማለት ሳይሆን በዚህኛው ሰንሰለት ውስጥ ሎክ ሌሎች ቦታ ላይ አልተተረከ ማለት ነው። አንድ ሲሆን ገሪብ ሊባል ይችላል እንጂ ዳኢፍ ማለት አይደለም። እኔ ግን ሌሎች ሰጣለሁ ገሪብ ሳይሆን ሻዝ ነው የሚባለው። አንድ ሲሆን ሻዝ እንጂ ገሪብ ሊባል አይችልም። ገሪብ ማለት ዳኢፍ ነው ተቀባይ ነው። ገሪብ ማለት ዳኢፍ ነው የሚል ማስረጃ ሰኝ። እሺ ገሪብ ማለት ዳኢፍ ነው ማለት ማስረጃ ሰኝ እኮ ነው እኮ የሰጠኸው እኮ እንደዚህ ገሪብ ከተባለ አንድ ሐዲስ ተቀባይነት የለውም እያልኩ ራስ ምን ነገረኛ አይደለም የራስ ምን ነገረኛ አይደለም። እኔ ማሰጣለሁ ይሄንን ሐዲስ ችግር የለውም አንድ ቦታ ብቻ ስላልሌለ። እሺ በሌላ የሚያጠናክር ስጠኝ። እሺ እንደዛ ካልክ ይሄን ሐዲስ የሚያጠናክር በደንብ ሶሒህ የሚልበትና ትክክለኛ ሰነድ ነው ተጣለው። ግን አንተ ገሪብ ማለት ዳኢፍ ነው የሚል ትሰጠኛለህ። ይሄው ለሞቹ የሚስማሙበት ነው። ከኪታቦችም ደግሞ በዚህ ጉዳይ ላይ ፈትዋቸውንም ደግሞ እንትን ማለት እንችላለን። ኢብኑ ተይሚያን ተቀበለዋለህ? በደንብ ቀበለዋለሁ። ኢብኑ ተይሚያ በደንብ አድርጎ አብራርቶታል። ይሄንን እሱ ደግሞ ኤኒዌይስ ክርስቲያን ቀጥል። በሌላም ስላለ ማለት ነው በብዙ ቦታ አለ። አረብኛውን አድርግለት። እሺ ይሄ ደግሞ 750 ስንት ላይ ነው? 5 725 ሚሽካት አለመሳቢ ሳሂህ የሆነ ሐዲስ ነው። አንብብ ቀጥለው። አንድ ቦታ ላይ ብቻ ያለ መስሎት ነው ወንድማችን። አልባኒ ነው ሳሂህ ያለው። አልባኒን ተቀበለዋል። የመርጡ ስኮላራችን የምትለው ማለት ነው። መሐመድ ቀጥል አንብብ። መሐመድ ሚዩት ነህ እያነበብክ ነው። أيوة نبركم ذنبي يا رحمة. وعن عبد الرحمن ابن عائش قال رسول الله صلى الله عليه وسلم رأيت ربي عز وجل في أحسن سورة قال فبما يختصم الملأ الأعلى قلت أنت أعلم قال فوضع كفه بين كتفي فوجدت بردها بين ثدي فعلمت ما في السماوات والأرض وتلا وكذلك نري إبراهيم ملكوت السماوات والأرض وليكون من الموقنين راه الدارمي مرسلا وللترمذي نحوه. زي لا راسه مرسلا بلون يا ورا اسكي كبته صحيح الألباني لا تعاون تنش ألباني من بلوتال صحيح بلوتال
በሌላም ልንጨምርልን እንችላለን። ጨምርልኝ። ኦኬ ሚሽካት አልመሳቢ ቀደም 32 35ን ደግሞ ክፈተው። ኤኒዌይስ ግን ሎክ በመጀመሪያ ደረጃ ኢቭን በዚህ ጉዳይ ላይ ብዙ እንትሮች አሉት አስቀምጠውበታል እንትን ብለው ዳይፍ ብለው የተከራከሩበትን አይ ዶንት ቲንክ ሶ አላየው። እንትና ምላሽ የሰጠው አለ ኢብኑ ተሚያ ቼክ አድርገው ሜይ ቢ አረብኛም ጥሩ ስለሆንክ ከቅዝቃዜው ጋር የተያያዘ ነው ንትርካቸው። ባህሪው ነው ባህሪው አይደለም የሚል ማለት ነው። አገኘኝ ቅዝቃዜ የሚለው ላይ እኛ የምናነሳቸው ጥያቄዎች አሉ። ለአራዚ ይመስለኛል ምላሽ ይሰጣል ኢብኑ ተሚያ ቼክ አድርገው ቅዝቃዜ ያለ ባህሪ ነው አይደለም የሚል እጆቹ ቀዝቃዛ ከሆኑ ቅዝቃዜ ባህሪው ነው ወይንስ እንደውም አውግዞ ነው ምላሽ የሚሰጠው። እነኚህ ጀማዓት እንደዚህ አካል የማይቀበሉትን እነሱን ተሳድቦ ነው እንትን የሚለው እንደው ምክንያቱም እነሱ እየቀጠፉ ነው ቅዝቃዜው ተሰማው ነው የሚለው አይደለ መሐመድ? እነሱ ምን ብለው ይፈቱታል? ፕሮቴክሽኑ ነው ብለው ይፈቱታል። ፕሮቴክሽኑ ነው ለሚሉት ነው ፕሮቴክሽን ቢሆን ኖሮ አላህ ጥበቃው ዘሆል አካሉን ነው እንጂ እዚህ አካባቢ ብቻና የተወሰነ አካሉ ላይ አይደለም። ፕሮቴክሽን ቢሆን ኖሮ ዘሆል ሰውነቱን ነበረ የሚጠብቀው። ስለዚህ ፕሮቴክሽኑ ሳይሆን ይሄ ዲቫይን አትሪቢዩቱ ነው ብለው ፈተዋቸውንም ከፍተ ማሳየት እንችላለን። እስላም ኪዌን ፈተዋ ላይም አስቀምጠውታል። የኢብኑ ተሚያንም ሀሳብ አስቀምጠውታል። ዲቫይን አትሪቢዩቱ ነው ብለው አስቀምጠውታል ማለት ነው። ኤንስ ቼክ አድርጋቸው። የኢብኑ ተይሚያ አላሁን እኔው ካለ እስላም ኪው ላይ አስቀምጠውታል። ሜይ ቢ ክርስቲያን ቼክ ማድረግ ትችላለህ? ከፍትልኛለህ አንዴ። ኦኬ ኦኬ እሺ ኦኬ ዳራዚ መሰለኝ እሱ ምላሽ የሰጠበት ሊንክ ላክልህ ነው። እስኪ አይ ቲንክ ቆይ ማግኘት የምችል ይመስለኛል። እስኪ ይኸኛው መጀመሪያ ቼክ ያድርግልንና አንድ በአረብኛውም በእንግሊዝኛውም አለ እንትን ላይም አለ መሰለኝ $net.com ላይም አለ መሰለኝ። እዛም ላይ ያስቀመጡት መሰለኝ ኢብኑ ተሚያን ሙሉ በአረብኛው እንግሊዝኛ እንትን ላይ እስላም ኪው ላይ ያስቀምጠውታል። ቆይቻለሁ ካነበብኩት ሻሜላ ላይ ያለ በጣም ትልቅ ነው። ይሄንኛው ይጠብቃል። ይሄን አይጨርሰው። አንብበው፣ ስክሪንሻት አድርገውና አንብበው። ይሄንን ማሜ አለ ስክሪንሻት አድርገውና ቼክ አድርገው። ይሄንን በአረብኛው ያለውን ቼክ አድርገው። የኢብኑ ተሚያን ነው አይደለ? ይሄ ምን ላይ ያለው? ይሄ ቅድም ያነበበው ወይስ ኢብኑ ተሚያ? ኢብኑ ተሚያ ሻሜላ ላይ ማለት ነው። የኢብኑ ተሚያ ምን ላይ ነው? ሻሜላ ላይ ታገኘዋለህ። ስክሪንሻት አድርገውና ቼክ አድርገው። ሰዓት እየገደን ስለሆነ የተወሰነውን የቆረጠውን ትንሽ ላንበው። ትንሽ ዝቅ አድርገው። አይደለም ወደ መልሰው አንዴ። አይዋ ትንሽ መለስ። አሁንም መልሰው። እሺ ቆይ ያነበብኩ صفة ذاتية خبرية ثابتة لله عز وجل بالحديث الصحيح الدليل حديث معاذ بن جبل رضي الله عنه فإذا أنا بربي عز وجل يعني في المنام. شوف إيه بهلم كونه بمنام من العيه هذا هنا أنت بنتن عندي هنا نوياه بهلم منه يعني في المنام. طيب ما برا وصلت جوا كرميا حديثه من دنا إلى صفة ذاتية ነው። صفة ذاتية ማለት ይሄ ምንድነው? ሐዲሱ እንስማማ። ሐዲሱ ምንድነው አለ? ሐዲሱ ምንድነው አለ? ሐዲሱ ምንድነው? ሐዲሱ صحيح بالحديث الصحيح ነው። በአላሁ ተባረከ ወተዓላ አታዙረው እንግዲኛው እንትን አረብኛውን አድርግልኝ። ወልስላችሁ ችግር የለውም። صفة ذاتية ማለት ለአላህ ተባረከ ወተዓላ የሚገለጽበት የሆነ ባህሪ ነው ካለ በኋላ
እነዚህ ባህሪያቶች ደግሞ ሶሂህ በሆነ ሐዲስ ውስጥ ተገልጸዋል ካለ በኋላ ይሄ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም በህልማቸው እንዳዩት እሺ የሙሐመድ ህልም ትክክል ነው አይደለም? እኮ ሊሄድልህ ነው እኮ እሱ አለ ተጠቅሷል። ሙሐመድ ህልም ትክክል ነው አይደል? ለዛ አርጉመንቱ እሱ ሌላኛው ያ ገብቶኛል። ቆይ ልጨርስና እናወራለን። ያኒ ፊልመና ማለት በህልም ነው። ወሩእየል አንቢያኢ ሐቁን ተተረጉምላለሁ። የነብያቶች ህልም ደግሞ እውነት ነው። ወሩእየል አንቢያ አርጉመንታችን ነው። ከዛ ተደረስና ሙሐመድ ቆይ ሐዲሱ ሙሉ ለሙሉ ታች ድረስ እኮ ሊሄድልህ ነው ማለት ዝም ብሎ አንድ ቁንጽል የሆነች ነገር ይዘን ሳይሆን እስከ መጨረሻው ነውና ከዛ በኋላ እናወራለን። ያው ለመማማር ከሆነ ድረስ የተቀመጥ ነው ማለት ነው። ምን ይላል መሰለህ? ትንሽ ዝቅ አድርገው ክርስቲያን አይደለም መልሰው እያልኩ ነው። እንትን አትበልም። አይዋ ይሄ በመናም ነው። የነብያቶች ደግሞ ህልም እውነት ነው። في أحسن سورة فقال يا محمد فيما يختسم الملأ الأعلى قلت لا أدري ربي قال يا محمد فيما يختسم الملأ الأعلى قلت لا أدري ربي قال يا محمد فيما يختسم الملأ الأعلى قلت لا أدري ربي فرأيت وضع كفه بين كتفي حتى وجدت بردا أنامله في صدري قال شيخ الإسلام فقوله أي الرازي وجدت بردا أنامله أي معناه وجدت أثر تلك العناية يقال له أثر تلك العناية كان حاصلا على ظهره وفي فؤاده وصدره فتختص أتزقى أوكي يترك مثلا كريستيان وضع ታብታብ አድርጉት። ሪፖርት ነው ኔትወርክ ነው። ወደ አስገባኝ ቁጥር ስጡ። ኔትወርክ ነው። ያ ኔትወርክ ተቋርጦብኝ ቀርታ በጣም محمد قاتل محمد ساعات بتعمل قتل أفضل محمد فتختصيص أثر العناية لا يجوز إذ عنده لم يضع بين كتفين شيء قط وإنما المعنى أنه صرف رب عنايته إليه من مسألة ملو الله تبارك وتعالى برسول صلى الله عليه وسلم جربال ويمدمو بدرتاتشو لا أسكمت يميلو የማዕና ወይም ደግሞ የእውነት እጁን ሳይሆን የዒና ማየት የማጠንከረና የማገዝን የሆነን ቁዋ ሰጣቸው ኃይል ሰጣቸው ለማለት እንጂ እጁ ማስቀመጥን አይደለም እያለ ነው ኢብኑ ተይሚያ ረህመቱላሂ ዐለይሂ። አይደለም ሐዲሱ እንደዛ አይደለም። ይሄው ሹፍ ኢብኑ ተይሚያ አይደለም ያራዚ ነው እየተቃወመ ነው እየተቃወማቸው ነው። እንደዛ ብለው የሚያምኑትን ኢብኑ ተይሚያ እየተቃወማቸው ነው። አንብበው وإنما المعنى أنه صرف رب عنايته إليه فكان يجب أن يبين أن أثر تلك العناية متعلق بما يعمه تنشي دبززي على بينه يتعين عدل دبزز ولا تنشي متوقعنا على يتعين እንደዛው አይታይም። ደብዝዟል። አይታይም። እኔ ጋ ያው ነው ግን ኤኒዌይስ ቼክ አድርግ። በቃ ስክሪንሻት አድርገውና ቼክ አድርገው። ኢብኑ ተይሚያ እየተቃወማቸው ነው። አንተ ያልከውን እየተቃወማቸው ነው። እና የአራዚ ሀሳብ ነው። አንተ ከላይ ያነበብከው ገና እንደዚህ ብለው የሚያምኑ አሉ ብሎ ይመጣና ይመታዋል። እንግሊዝኛውን አውጣለ ክርስቲያን ምን ያደርገዋል? በእንግሊዝኛው ላይ ባጭሩ አስቀምጠውታል። እንትን አድርገው እየተቃወማቸው ነው። እንደዚህ የሚለው የሚያምኑ ስህተት ነው፣ ዲቫይን ፕሮቴክሽን ኬሩን ምናምን የሚጠቁም ነው የሚሉ ውሸት ነው። በእርግጥም እንትን ነው ብሎ ነው የሚያምነው። የእጁ ይሄ ቅዝቃዜው ራሱ ባህሪው ነው ብሎ ነው የሚያስቀምጠው። እንትና ኢብኑ ተይሚያ ክርስቲያን አለ
ያ ሐዲሱ ሳሂህ ነው። ቸጋርጋቸው በቃ ዋና ቶፒካችን ምንድነው? እሱ መሐመድ እጁ እንትን ማለቱ ላይ ነው። በሁለት እጆቹ አደምን የፈጠረ ትከሻውን መታው። ያንን እንትን ማለቱ የሚታመን ነው ማለት ነው። እጆቹም ቀዝቃዛ መሆኑ ታማኝ ናቸው። ሐዲሱም ቀዝቃዛ ነው የሚለው የነቢያት ህልም ደግሞ ትክክል እውነት ነው ተብሎ የሚታመነው ለውጥ እንትን የለውም ብለው የምታምኑት በትክክል እኔን እንኳን ሴጣን ተመስሎ ስለማይመጣ እኔን ካያችሁ ኤግዛክትሊ እኔ ነኝ ብሏል መሐመድ። የመምሰል ምናምን ነገር አይደለም። ስለዚህ ኤግዛክትሊ አላህ ነው በዛ እንትኑ ማለት ነው። ራይት ህልሙ ማለት ነው። ህልም ነው ብለው ቢፈቱትም ስለዚህ ቅዝቃዜን ራሱ ዲቫይን አትሪቢዩቱ ነው። ልክ እንደ እጁ እንደ አይኑ እንደ አላህ እጅ እግር እንደዛ ቅዝቃዜም የአላህ ባህሪ ነው ብለው ነው ያስቀመጡት። ሰው ምንድነው ዋና ፖይንታችን ግን ቅዝቃዜ የአላህ ባህሪ ከሆነ እጆቹን ደግሞ በመሐመድ ትከሻ ላይ ሲያኖር ወጣ የአላህ ትከሻ ጣቶቹ ጫፍ መጨረሻዎቹ ቅዝቃዜዎቹ የመሐመድን ትከሻ ከነኩ የአላህ እጅ የመሐመድ እጅ በአላህ ትከሻ ሲያርፍ ጫፎቹ የጣቶቹ ጫፍ ደግሞ ጀርባውን ከነኩ ጣቶች መካከል ነው የሚለው። ስለዚህ እነኚህ ምን ለማሳየት ነው እኛ ያመጣ ነው? የአላህ እጅ ፊዚካል ነው፣ አካላዊ አካሉ ኖርማሊ ፊዚካል ነው፣ ፊዚካል የሆነ አካል ነው። መንፈስ ምናምን ተብሎ አይሰጠውም። አካል ነው። ፕሬዠር ማሳረፍ የሚችል ነው። ልክ አደምን እንዲመታ መታ እንዳደረገው በእጆቹ ደግሞ በጭቃ እንደሰራው መስራት የሚችሉ እጆች ናቸው። ስለዚህ ከፍጥረት ጋር አልተነካካም የሚለው እንዴት ነው? እሱ አይመጣውም ነው። ምክንያቱም ሲሰራ አርቦል ብሎ ነው የሰራው ተብሎ ስለሚታመን 4 ነገሮችን በእጆቹ ሰርቷል ተብሎ ስለሚታመን ምንድነው እሱ? ኔትወርክ የኔ ነው ወይንስ የናንተ ነው? ኖርማል ነው። ኦኬ ስለዚህ እንዴት ታዩታላችሁ? ይሄንን ወገኖቼ ዘመዶቼ፣ ማረኝ አላህዬ፣ እንዴት ነህ? ማረኝ አላህልዬ፣ ማረኝ አላህዬ። አልሰማም። ላኢላሃ ኢለላህ ሻዳ ያስይዘናል እዚህ ቁጭ ብሎ ስሙን እንድንጠራ። ላኢላ ይሰማል ይሰማል። ወደ አመጣ እንኳን ደህና ቆያችሁ። መልካም። አላህ አደምን በእጆቹ ነው የፈጠራቸው ብለህ ታምናለህ? ይሰማል። አሰማል። ቀጥል። ቀጥል። ትሰማለህ? ሄሎ፣ ትሰማለህ? ቀጥል። ኔትወርካችሁ ዛሬ ክርስቲያን አለ። ትሰማለህ? ቀጥል። ጥያቄ አለኝ። ኦኬ፣ መልስና ቀጥል። ትጠይቃለህ በዛው። ምንድን ነው ያልከኝ? ተናግረኛል። አደምን አላህ በእጆቹ ነው ወይ የፈጠረው? አዎ። ኦኬ፣ ከምንድን ነው የፈጠረው አደምን አላህ? ከጭቃ ነው፣ ከአፈር። ስለዚህ በጭቃ አብኩቶ ነው የሰራው አደምን ማለት ነው አላህ? እውነት ነው። ኦኬ፣ ስለዚህ የአላህ እጅና ጭቃ ተነካክተዋል፣ ተገናኝተዋል ማለት ነው። አዎ። ኦኬ፣ ስለዚህ ፍጡርና ፈጣሪ ያልተነካካም የሚባል አስተምሮ የለም። አፈሩ ፍጡር ነው አይደለ? አዎ። የአላህ እጅ ደግሞ ፈጣሪ ነው አይደለ? አዎ። ስለዚህ ፍጡርና ፈጣሪ ተነካክተዋል።
ምድርን እኮ አላህ ሱብሃነሁ ወተዓላ ነው የፈጠረው። ያ ስለዚህ ከዛሽ ከምድር ላይ ደግሞ አፈርን ወስዶ ሁለቱን የሚገማውን ጭቃ አብኩቶ አደምን ሰርቶታል። አደምን ከሰራ ደግሞ ትከሻው መታ መታ አደረገው። ነጭ ፍጥረታቶችን አወጣ፣ ነጫጮችን ገነት ግቡ አላቸው ይላል። ግራ ትከሻው መታ መታ አደረገ፣ እነሱን ደግሞ እንደዛው በተቃራኒው ወደ ገሃነም አላቸው ይላል። ስለዚህ ቀጥታ አደም ያላ ፍጡር እንደመሆኑ አፈርም ደግሞ ያላ ፍጡር እንደመሆኑ አስቀድሞ አፈርን ፈጥሮ ከዛ በኋላ አፈሩን ያንን ከገማ ጭቃ አደምን ሰራው ማለት ነው። ከሚጨለጨል ከተለያዩ የአፈር ጭቃዎች ለውሶ አደምን ሰራው ማለት ነው አይደል? እውነት ነው። ኦኬ ልክ ነህ። ስለዚህ አላህ ጭቃ የነካበት አካልና ያልነካበት አካል አለው ማለት ነው። እንዴት አልገባኝም። ለምሳሌ እጆቹ ጭቃ ሲነኩ ሌላው አካሉ ጭቃ ነክቶታል? በእጁ ነው እኮ የሚሰራው። ስለዚህ ሌላው አካሉ ደግሞ ጭቃ አልነካውም ማለት ነው። ሁን ያለው ነው ያደርጋል እኮ ፈጣሪ አላህ ሱብሃነሁ ወተዓላ። ሰው ሁን ካለ ሰው ይሆናል። ኦኬ። ነገር ግን አደምን ደግሞ እንደዛ አይደለም ያደረገው። በእጆቹ ነው የሰራቸው። እሱንማ ነገርኩ እኮ። ግን ምድርንም ለራሱ ሲፈጥራት በቃ ሁን ነው፣ ኩን ፈየኩን ይላል። ሁን ያለውን ነገር ሁሉ ማድረግ ይችላል ነው። ኩን ፈየኩን ይላል። አሁን እኔ በእርግጥ ማውራት የፈለኩት ፖይንት ስለ ነብዩ ኢሳ ነበረ፣ ስለ ኢየሱስ ክርስቶስ ነበር ላወራ የገባሁት። ምንድነው እሱ የምታወራው? ስለ ኢየሱስ ክርስቶስ ወይም ስለ ኢሳ፣ ስለ ነብዩ ኢሳ ማለት ነው። እና ኢየሱስ አይደሉም። ምንድነው እሱ የምታወራው? ይፈር በጣም እያስቸገረ ነው ዛሬ። ክርስቲያን አንቤ ብሎታል። አይ ቲንክ መሰለኝ። ናገባ አንተ ሰውዬ። ስለ ኢየሱስ ክርስቶስ ወይም ስለ ኢሳ ነበረ ሁሱ። ምንድነው ስለ ኢየሱስ? ኢየሱስና ኢሳ አይደሉም ወንድማችን። ኢሳና ኢየሱስ አይደሉም፣ አንድ ናቸው እንጂ አንድ አይደሉም። ኢየሱስ ክርስቶስና ኢሳ ነብዩ ኢሳ ናቸው፣ አንድ ናቸው። አንድ ሰው ነው። አንድ አይደለም። በሕግ አምላክ በግድ አንድ ልታደርግ ነው እንዴ? አንድ አይደሉም። አንድ አይደሉም። ያስረዳኝ። ስለዚህ ማብራሪያ እንድትሰጠኝ ብዬ ነው እንግዲህ። እሺ ኢየሱስ ፈጣሪ ነው፣ ኢሳ ደግሞ ገና እናንተ ፍጡር ነው ብላችሁ የምታመልኩት አይደል? የምትከተሉት አይደል እንዴ? ማብራሪያ ስጠኝ፣ ቀጥል። ስለዚህ ይኸውልህ እናንተ ቁርአን ላይ ኢሳ የሚባል አንተ ለምሳሌ እናት አለች አይደለ? እናት አባቶች ይኖራታል፣ አባትና እናት ይኖራታል። እናት እውነት ነው። የአንተ እናትና አባት ስሟ ለምሳሌ ሳዳ ቢሆን ከዛ አባትና እናቷ ደግሞ እናቷ ሀሊማ አባቷ ደግሞ ሙሐመድ ቢሆን አንድ ሰው መጥቶ እዚህ ጋር ከጎን ያለችው ማህሌት መታ እናቴ ሳዳ ነው ስሟ ከአንተ እናት ጋር የሚመሳሰል ማለት ነው። አባቷ ግን ኑሪ ነው፣ እናቷ ደግሞ ሀሊማ ነው ብትል የአንተ እናት ልትሆን ትችላለች? ከአንተ እናት ጋር ተመሳሳይ ነች? ይኸውልህ ፖይንቱ ያወራው ፖይንቱ የት እንደሚለያይ ልንገርህ። አሁን ኢየሱስ እና አሁን ክርስቲያኖች ኢሳን ኢየሱስ ክርስቶስ ነው የምትሉት፣ እኛ ደግሞ ነብዩ ኢሳ እንለዋለን። አሁን ነብዩ ኢሳን የወለደችው መርየም ናት፣ እናንተ ደግሞ ማርያም የምትሏት ማለት ነው። እሺ አሁን ኢየሱስ ክርስቶስ ፈጣሪ ከሆነ እንዴት መርየም ማን ፈጠራት ነው? መርየምን ማን ፈጥሯት ኢየሱስ ክርስቶስን እንዴት ፈጠረችው ነው? እንግዲህ ከባድ ጥያቄ አመጣ።
የከባድ ጥያቄ ኢሳ ማን ወይም ይመልሰዋል? ኢየሱስ ክርስቶስ እሷን ፈጠራት ወይ ነው? እሷን የፈጠራት ወይስ እሷ ናት የፈጠረችው ነው? እሷ ከፈጠረችው እሷን ማን ፈጠራት ነው? ይሄን እንድታብራራልኝ ነው እፎይ። በግልጽ እንድንረዳዳ ብዬ ነው። ጎበዝ እዚህ ላይ ነው የክርስቲያንና የሙስሊም ዋና ፖይንትና መለያው። ተዋሊ ብልቱ እናገኛ ዋናውን ደም ስሩ ላይ ነው የቆምከው። ጎበዝ ሀቅቱ ይሄ ነው። ያ እውነቱ ይሄ ነው። ሐቂቃ ነው። በደንብ አስተውል። ስም ማን ነው? ማን ብዬ ልጥራ? የኔን ነው ኢብራሂም። ኢብራሂም ጎበዝ። ሉክ በደንብ አስተውል፣ በደንብ አስተውል። ማርያምን የፈጠራት ቃል ነው፣ አካላዊ ቃል፣ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። እኛ አምላካችን ቃል አለው ብለን እናምናለን። ኢብራሂም አምላካችን ቃል አለው ብለን እናምናለን። አላህ ቃል አለው። እናንተ ኢብራሂም ኢየሱስ ክርስቶስ ማለት ነው ወይ? አምላካችን ቃል አለው ብለን እናምናለን። አላህ ቃል አለው ብለህ ታምናለህ? ቃል ቁርአን ነው ያላህ ቃል። ጎበዝ። እና ቁርአን ፍጡር ነው እንዴ? ቁርአን እኮ ፍጡር አይደለም፣ ያላህ ቃል ነው አልኩ። ለህዝብ መልእክት ነው፣ ሜሴጅ ማለት ነው። ኢብራሂም ሜሴጅ እኔ አሁን ለአንተ ቴክስት ወይም ሜሴጅ ብጽፍልህ የኔ ሜሴጅ ማንበብ አለብህ። ችግር የለውም። የኔ ሜሴጅ ደግሞ ፍጡር ነው። ቁርአን ፍጡር አይደለም አይደለ? መልስ። ቁርአን ፍጡር አይደለም ቁርአን ፍጡር ነው ፍጡር አይደለም? ያላህ ቃል ነው። ያላህ ቃል ፍጡር ነው ፍጡር አይደለም? ያላህ ቃል ፍጡር ነው ፍጡር አይደለም? ያላህ ንግግር ማለት እኮ ነው። ቁርአን ማለት ያላህ ንግግር ወይም ሜሴጅ። አሁን ሜሴጅ ችግር የለውም እኮ እሱ ንግግሩ ሜሴጁም ይሁን ፍጡር ነው ፍጡር አይደለም? ያላህ ቃል ማለት እኮ አሁን ለአንተ ግልጽ እኮ ነው እኮ። ያ ቃል የኔ ቃል ለምሳሌ ፍጡር ነው ቃሉ ነው አልኩ። አሁን ኢብራሂም የኔ ቃል ለምሳሌ ፍጡር ነው፣ ያላህም ቃል እንደኔ ቃል ፍጡር ነው። ምን አይደለም? የፈጣሪ ቃል ምንድን ነው የሚባለው? ምንድን ነው? እኔም አላውቅም እኮ እየጠየቅኩ ነው እኮ። መልእክት ማለት ነው እኮ። መልእክት ማለት ነው ለህዝብ ለኡመቱ። ችግር የለውም። የኔም ቃል መልእክት ሊባል ይችላል። ስቲል ግን የኔም ቃል ፍጡር ነው። ያላህም ቃል እንደዛ ነው። አሃ የሰው መልእክትና የፈጣሪ መልእክት አንድ አይደለም ነው። ቁርአን ነው። አሁን ያላህ ቃል ምንድነው? ቁርአን ነው። ስለዚህ ያላህ ቃል ቁርአን ፍጡር ነው ፍጡር አይደለም? ፍጡር ማለት እኮ ህይወት ያለው ነው። አሁን ይሄ ደግሞ መልእክት ነው አልኩ እኮ። ትምህርት ማለት ነው። አሁን ይሄ ትምህርት ነው። ድንጋይ ህይወት የለውም፣ ስለዚህ ፍጡር አይደለም። ድንጋይ ህይወት የለውም። ፍጡር ማለት ህይወት ያለው ከሆነ ድንጋይ ህይወት የለውም፣ ስለዚህ ፍጡር አይደለም ማለት ነው። ድንጋይ ፍጡር ማለት እኮ ህይወት ያለው ነገር ማለት ነው። መፍጠር ማለት ያማ ድንጋይ ፍጡር አይደለም እኮ። ቆይ ህይወት ያለው ከሆነ ፍጡር የሚባለው ድንጋይ ፍጡር ያለው ብቻ ከሆነ ፍጡር የሚባለው ካልፈጠርከው ህይወት የለውም ማለት ነው። ኤኒስ እሺ፣ ያማ መሬት ላይ ያለ ቁሳቁስ ሁሉ መፈጠር ፍጡር ማለት ህይወት ያለው ነገር ነው። ይሄን በእንቱንማ አስተውለ። ህይወት ያለው ብቻ ነው ፍጡር የሚባለው በትክክል አዎ። ስለዚህ ህይወት የሌላቸው ፍጡር አይደሉም ማለት ነው። ያማ ቁሳቁስ ጉዞች ቁሳቁስ ነው የምንለው። እፎይ ቁሳቁስ ነው የምንለው። ድንጋይ ምናምን ማቴሪያል ቁሳቁስ ነው፣ ፍጡራን አይደሉም ማለት ነው። አሁን ነብዩ ኢሳን አላህ Subhanahu Wa Ta'ala ነው የፈጠረው። አይ እዛ ትግባ። አላህ የሚባል አካል የለም፣ መሐመድ ነው አላህ ነው የፈጠረው። ኤኒዌይስ አንተ ቁርአንን በደንብ አስተውል። ቁርአን ያላህ ቃል ነው ብለህ ታምናለህ። ያላህ ቃል ደግሞ ፍጡር አይደለም ብለህ ታምናለህ። እኛ ደግሞ ኢየሱስ የአብ የባህሪ ቃሉ ነው ብለን እናምናለን። በስጋ የተገለጠ እሱ ሕያው አምላክ ነው ብለን እናምናለን።
ስለዚህ ኢየሱስ በስጋ የተገለጠ አምላክ ነው ብለን እናምናለን። አምላካችን ቃል አለው። አምላካችን እስትንፋስ አለው። አምላካችን ልብ አለው። ልቡን አብ ብለን እንጠራለን። በክህነት አስተምሮ እስትንፋሱ መንፈስ ያዝ ማይከስ አብ ወልድ መንፈስ ቅዱስ ብለን እንጠራለን። ስለዚህ ቃል አንድ ቃል አላቸው። ያ ቃልም ምን ተብሎ ይጠራል? ወልድ ተብሎ ይጠራል። የአብ ልጅ ተብሎ ይጠራል። አንድ እስትንፋስ አላቸው። ይህ እስትንፋስ ደግሞ ለአብና ለወልድ የባህሪ እስትንፋሳቸው ነው፣ የባህሪ ህይወታቸው ነው። መንፈስ ቅዱስን ምን ብለን እንጠራለን? እስትንፋሰ እግዚአብሔር ብለን እንጠራለን። አካላዊ ነው ብለን እናምናለን። አካላዊ ነው ብለን እናምናለን። መገኛውን አብ ለወልድ አባቱ ብለን እንጠራለን። የባህሪ አባቱ ብለን እንጠራለን። አብ የባህሪ ህይወቱ ማን ነው? መንፈስ ቅዱስ ነው። ለአብ የባህሪ ቃሉ ማን ነው? ወልድ ነው። ስለዚህ አምላካችን ሕያው ነው፣ ህይወት አለው። ህይወቱን የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። አምላካችን ዲዳ አይደለም፣ ሚውት አይደለም፣ ቃል አለው። እንደዚህ ድምፀት ያልሆነ አካላዊ የሆነ ቃል አለው። ቃሉን ልጅ ወይንም ደግሞ ወልድ ብለን እንጠራለን። ጎበዝ። ስለዚህ ሶስት አካል አለ ብለን እናምናለን። ልብ፣ ቃል፣ እስትንፋስ። አንዱ በአንዱ ህልው የሆኑ በዘመን የማይቀዳደሙ በቦታ አይለያዩ በስልጣን የማይለያዩ ሶስት የተለያዩ አካላት ሶስት ስሞች አሉ ብለን እናምናለን። አንዱ አንዱን ያልሆኑ ቃል ወይም ደግሞ ልብ አይደለም፣ ልብ ቃል አይደለም። በአካል ፍጹም ገጽ ፍጹም አካል ሶስት አላቸው ማለት ነው። ስለዚህ ከሶስቱ አካል በተለየ አካሉ ቃል ወይንም ደግሞ ከአብ የተገኘው የአብ ልጅ ቃል አካላዊ በስጋ ተገለጠ። ስጋን ፈጠረ፣ ማርያምን ፈጠረ። ከማርያም ደግሞ ስጋን ፈጠረና በስጋ ተዋህዶ ተገለጠ። ያ ክርስቶስ የምታየው ሁሉን የፈጠረ ስጋው ቃል ማርያም የፈጠራት ራሱ እሱ ነው። ነገር ግን ያ የምታየው ክርስቶስ በስጋ የተገለጠ እንደመሆኑ መለኮት የተዋሃደው ነው። ሰው ብቻ ሳይሆን መለኮት የተዋሃደው ነው። ያ ክርስቶስ ማርያምን እንደመፍጠሩ ከእርሷ ደግሞ በስጋ ተወለደ። አንድ ሰው ወለደ ሲባል ፈጠረ ማለት አይደለም። ለሰው እንኳን ሲነገር እሷ ነች የፈጠረችው ወይንስ እሱ ነው የፈጠራት ብለህ ስጠይቅ በሰውኛ ካመጣ ነው አንተ እናትህ ወለደች እንጂ እናትህ አንተን አልፈጠረችም። ወለደች ማለት ፈጠረች ማለት አይደለም። ወለደች ማለት ፈጠረች ማለት አይደለም። ክርስቶስ ግን እሷን ፈጠራትና ከእርሷ በስጋ ተገለጠ፣ በስጋ ተወለደ። አካላዊ ቃል ስጋ ያልነበረው ሁሉን የፈጠረው ሁሉን ያስገኘው ከእሷ ስጋና ደምን ነሳ። ከእሷ ስጋና ደምን ወስዶ ተካፍሎ መለኮት ብቻ የነበረው ቃል በዛ በስጋና ደም ተዋህዶ ተገለጠ። ቃል ስጋ ሲሆን ጸጋና እውነት ተሞልቶ በዛ ሲያድር ፍጹም ሰው ሆነ። ፍጹም አምላክ ፍጹም ሰው ያ ክርስቶስ ማርያምን የፈጠራት ነው። አንተ ግን ምን ታምናለህ? ያላ ቃል ዘላለማዊ ነው። ያ ዘላለማዊ ቃል ቁርአን ሆነ። ቁርአን ፍጡር ነው ወይ ስትባል ፍጡር አይደለም ትላለህ። ወረቀቱስ ፍጡር ነው፣ ቃሉስ ፍጡር አይደለም። ስለዚህ ያላ ቃል መጥቶ ወረቀት ላይ ያደረፈ ወረቀቱ ፍጡር ነው፣ ቃሉ ፍጡር አይደለም። የህንድ ፊልም የሆነ እምነት እያሉህ ነው እፎይ? የህንድ ፊልም የሆነ እምነት የህንድ ፊልም ምን እንደሆነ ላሳየህ። ደስ ሲለኝ እኮ አላህ ስንት አካል አለው? አላህ ስንት አካል አለው? ቆይ የህንድ ፊልም ምን እንደሆነ ላሳየህ። አሁን ከሌሊቱ 9 ሰዓት ቆይ ፊልም የሆነ እምነት አይ በችግር የለውም። የህንድ ፊልም አይ እንትን አክሽን በዛባችሁ። ቆይ
እንደዚህ አዘጋጅልኝ። ቆይ የህንድ ጣዖታቶች ሁለት እጃቸው ጣዖታቸው እንደዚህ ነው። አዘጋጅልኝ ክርስቲያን ኢሜጁን የህንድ ጣዖታ ነው። ሁለት ቀኝ እጅ ያላቸው እንደዚህ የህንዶችን ጣዖታቸው አዘጋጅልኝ። አላህ እንደዛ እንደሆነ ላሳይ። ሁለት ቀኝ እጁ እንደዚህ ያለ አንድ እግር ብቻ ያለው ፊቱ የሚዘገን ባት ብቻ ያለው የህንድ ሆረር 6 እጅ ያላቸው ምናምን አሉ የህንድ ጣዖታት ማለት ነው። እጃቸው እንደዚህ ያለ ብቻ እንደዚህ ማለት ነው። ሬጉላር ሼፕ ክርስቲያን አዘጋጅልኝ። የህንድ ፊልም ማን እንደሆነ ላሳይ። ኢየሱስ አንተን ነበር ተዘጋጅ። ችግር የለውም። አንተን ነበር የሚመስለው፣ ፂሙን ያሳድግ ነበር አሉ። ታዲያ ምን ችግር አለው? ኢየሱስን የሚመስል ታዲያ ምን ችግር አለው? ወንድማችን የምናፈር መስሎ ነው እንዴ? ዶወሪ የህንድ ፊልም እንትኖች ይህንን የሚመስሉት እጃቸው አላህን አውጣለት ክርስቲያን አላህን ራሱ የህንድን እንትን ካላወቀው አላህ ነች እቺ። ሀዲሱን አሳየው እዛው። ይህንኛውን አስተካክለውታል። አላህ አንድ እግር ነው ያለው፣ ሁለት ቀኝ እጅ እንደዚህ ያለው። ሀዲሱን አንብብለት። ሁለት ቀኝ እጅ ያው two hand both of them are what right hand ሁለት ቀኝ እጆች ያሉት ህንድ ፊልም ላይ ነው የምናውቃቸው እነኝን። ኤኒዌይስ ባትባልጉ ጥሩ ነው። ከዚህ የከፋ ደግሞ ልናመጣ እንችላለን። እንትኗን የለበሰችውን ደግሞ ልናመጣለን። ባለ ሂጃቡን ልናመጣለን እንችላለን። እየዘለለ የሚሄድባት ማለት ነው። የህንድ እንትኖች ናቸው የሚከረባበቱታል። ኤኒዌይስ ወደ ቶፒኩ መለስ እንበልና ማረኝ አለ ዛሬ እኔ ጋ ነው። ጥቁር ነው ማረኝ ይታያል። ክርስቲያን ጥቁር ነው። እፎይ አዳምጠኝ፣ እኔ አልጨረስኩኝም እኮ። ጨረስክ እንጂ አሁን ወደኛ ቶፒክ ተመለስ እንጂ ተው እንጂ። ይኸውልህ አይደለም፣ ይኸውልህ በጎን ሌላ ሰው ሲያወራህ እንትን አትበል። እኔ እናንተ እንጨርስና ተማምረን እንለያይ በፍቅር። ምን ችግር አለው? አሁን ገብቶሃል እኮ የኛን አስረዳውህ። አልጨረስኩም እኮ እኔ። ይኸውልህ እኔ እኮ ገና ያንተን ጥያቄ እንትን ያንተን መልስ እየሰማሁኝ ነው። እና እኔ ደግሞ ልጨምርልህ አንድ ነገር። ኢየሱስ ክርስቶስ ድንግል ማርያም ኢየሱስ ክርስቶስን ስትወልደው እሱ ፈጣሪ ከሆነ የዛን ሰዓት ምድር በማን እጅ ነበረች? እውነታውን ነው የምናወራው። እፎይ አሁን ነገ ሁላችንም የመልቂያማ እኮ እንጠየቃለን። በሰራናው ስራ ወይም በቀጠፍነው የመልቂያማ እንጠየቃለን በየምላሳችን። አሁን ፐርፌክትሊ የምንነጋገረው እውነታውን ነው የምትነግረኝ። እኔም የምነግርህ አሁን እሱ 9 ወር ሲረገዝ የዛን ሰዓት ምድር በማን ቁጥጥር ስር ነች? እውነታውን ነው ፐርፌክትሊ የምትነግረኝ። አሁን እውነታውን ነው። ይሄን ዙሪያውን ያለውን አይደለም። ሞዴሬተር እየተባለ ነው። ሞዴሬተሮች የሉም መሰለኝ ዛሬ። ኤኒዌይስ ወንድማችን እንትና ኢብራሂም ነኝ። አቤት ጎበዝ። ምድርም ማን ነበር ሲጠብቃት የነበረው 9 ወር ክርስቶስ ተረግዞ በነበረበት ኢሳ በተረገዘ ሰዓት? ኢሳን አናውቀውም እኛ። ኢሳ አትበል። ኢሳ መሐመድ ያመጣው ኢየሱስ ክርስቶስ በለው፣ ችግር የለውም። ጎበዝ። እኛ እናውቀዋለን። ሎክ መለኮት በሁሉ የሞላ ነው እኛ ብለን እናምናለን። መለኮት የተወሰነ ቦታ ላይ ብቻ አለ፣ ወይንም ደግሞ የሆነ አርሽ ላይ ቁጭ ያለ አይደለም። የኛ በሁሉ የሞላ ከቦታና ከታይምም ውጪ ያለ ነው። 9 ወር ተረግዟል። ይሄን እንተማመናለን። አዳምጥ። ስለዚህ ያ የማይወሰነው በተወሰነ አካል ሲገለጥ ርቀቱን ለቆ በተወሰነ ቦታ ላይ እንደዚህ ተሰብስቦ ገባ እያልን አይደለም። ስቲል በአባቱ እቅፍ እያለ ከአባቱ እቅፍ ሳይለይ ከቅድስት ድንግል ማርያም ማኅፀን አደረ፣ በስጋ ተገለጠ። ከአባቱ እቅፍ ሳይለቅ አባቱስ እንደ ንስር ክንፍ ዘብበር ወደ ላይ ብወጣ ወደ ታይ ብወርድ አለ። ስቲል በአባቱ እቅፍ አለ። በሰማይ እያለ በምድር አለ። ነገር ግን በስጋ ተገለጠ። በምን? በተለየ አካሉ በዓለም እያለ በስጋ ተገለጠ። በዓለም መኖሩን ሳይለቅ በስጋ ተገለጠ። መገለጥ ነው። ርቀቱን ሳይለቅ በስጋ በሚታይ ተገለጠ። ልክ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 10 ላይ እሱ በዓለም አለ ይለዋል። ዓለሙም አላወቀውም፣ ዓለሙም በሱ ሆነ ይላል። ዓለሙ በሱ ሆነ።
ዓለሙ በማ በክርስቶስ በቃል በምን ነበር ይላል? በዓለም ነበረ። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ካለውና ቃል ስጋ ሆነ፣ ጸጋና እውነትም ተሞልቶ በእኛ አደረ። ቁጥር 18 ላይ አንድ የክፈተው ክርስቲያን አብን ያየው ማንም የለም አንድም ስንኳን በአባቱ እቅፍ ያለው ተረከዋል። በምድር እየተረከልን በምንድን ነው ይለናል? በአባቱ እቅፍ ነው ይለናል። አባቱ ደግሞ የት ያለው? በሁሉ ከታይምና ከስፔስ ውጭም ያለ ነው። ስለዚህ አካላዊ ቃል በሁሉ የሞላ ነው ማለት ነው። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ስለዚህ አባቱ ባለበት ሁሉ ወልድ አለ ማለት ነው። አካላዊ ቃል አለ ማለት ነው። ለዚህ ነው ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም ወደ ዓለም ከላካቸው ሲልካቸው በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው እስከ ዓለም ፍጻሜ ከእናንተ ጋር አለው ይላል። ወደ ዓለም ነው የላካቸው፣ ወደ ተለያየ ቦታ አብሬያችሁ ነኝ ይላቸዋል። በሁሉ እሱ የሞላ በሁሉ ያለ ስለሆነ ማለት ነው። ስለዚህ ማን ነው እሱ የሚጠብቀው? ራሱ ክርስቶስ የፈጠረንም እሱ ስለሆነ ጠባቂያችንም እሱ ነው ማለት ነው።